እንዴት አደራችሁ? ደህና ናችሁ? ላይክ ሼር አትርሱ። ይሄን ቪዲዮ የምትወዱት ከሆነ ላይክ እና ሼር አትርሱ። ዱአ አድርጉልኝ። እያመመኝ ነው ወላሂ ራሴ በጣም እያመመኝ ነው። ሀቂቃ ነው የምላችሁ እና ማታ ያው እንደ አጋጣሚ ላይቭ ላይ ነበር ታውቃላችሁ። ላይቭ ላይ እየነበር ነው በጣም የሆነ አይነት ነገር አድርጎኝ ነው ጥያቸው የወጣሁት እና በዚሁ አጋጣሚ ይቅርታ ጠይቃለሁ ለማታው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? ሰላም ናቸው ወይ? እንዴት አደራችሁ? እንዴት አረፈዳችሁ? አልሐምዱሊላህ ረብል ዓለሚን። ቆይታ እንዴት ነው? ሀገራችን መላ ሰላም ያርግልን እያልኩኝ ወደ ቪዲዮ የዛሬ የመጣሁበት ቪዲዮ አብዛኞቻችሁ ጠየቃቸው የወገብና የጉልበት ጉልበቴና ወገቤ በጣም ያመኛል ምናምን ላላችሁኝ ነው። ያው እኔ እቃው ስለሌለ ዝም ብዬ በንግግር ልነግራችሁ ነው የመጣሁት። ምክንያቱም ምንም አይነት እቃው የለኝም እኔ ጋር ማለት ነው። ያለኝ ብቻ ዘይቱኑ ነው እና ሌላ ነገር የለኝም፣ አላመጡልኝም እና እስከዛው ቪዲዮ እስከምሰራላችሁ ድረስ እንደዚህ በንግግር እንደዚህ አርጉ ላቸዋለኝ ማለት ነው። በሴጥ ነው እቃው ያው እኔ ጋር ስለሌለ ነው ማለት ነው። ቪዲዮ የምትወዱት ከሆነ ላይክ እና ሼር አትርሱ፣ አበረታቱኝ። ማታ እንደ አጋጣሚ ላይ ነበርኩኝ፣ ያው እያመመኝ ነበረ ጥያቸው ወጣሁት። በዚሁ አጋጣሚ ይቅርታ ጠይቃቸዋለሁኝ። ቪዲዮ የምትወዱት ከሆነ ላይክ እና ሼር አትርሱ። ወደ ቪዲዮ አንደኛ የምታዘጋጁ ዘይቱን ወይም የወይራ ዘይት አንድ ሲኒ ከፈልጋችሁ እናንተ ብዙ የምትፈልጉ ከሆነ ከፍ ማድረግ ትችላላችሁ። እኔ ምሳሌ አንድ ፍንጃል ነበር የሰራሁት ባለፈው ማለት ነው። እኔ በነገራችን ላይ በራሴ ላይ ሳልጀርብ ወይም ራሴ ካልጠቀመኝ እኔ እናንተ ጋር አላመጣውም። ታውቃላችሁ ውዶቼ፣ ይሄ በብዙ ነገር ታቆኛላችሁ እናንተ ማለት ነው። የወይራ ዘይት አንድ ሲኒ ወይም በቃ የሻይ ብርጭቆ የለም፣ የሻይ ብርጭቆ ትልቁ አዘጋጁ። አንድ የሻይ ብርጭቆ ትንሽ ምንድን ነው የሚባለው ይሄ በኢትዮጵያ ምንድን በቃ በቆንዶ በርበሬ ቆንዶ በርበሬ ትንሹ መላጊያ፣ እርድ ትንሹ መላጊያ፣ ዝንጅብል ትንሹ መላጊያ እና ደግሞ እንትን ሀባ ሶዳ ያኔ ምንድን ነበር የሚባለው በሀገራችን ላይ በኢትዮጵያ ጥቁር አዝሙድ በትልቁ ማንኪያ። እሱ ገብቷችኋል የጀማ? ካልገባችሁ በአሰራሩ አምጭልኝ የምትሉኝ ከሆነ እንሻላ እቃው ሙሉ እቃው ሲመጣልኝ ያመጣላችኋለሁ። ሌላው ደግሞ ነዕና አላችሁ፣ የሻይ የምንጠቀመው ነዕና ነው ፍሬሹ። አንደኛ ነዕና ታዘጋጃላችሁ፣ ቆንዶ በርበሬ፣ ጥቁር አዝሙድ፣ የወይራ ዘይት፣ ዝንጅብል የተፈጨው ዝንጅብል አድርጋችሁ አሁን ይሄ የጠቀስኳቸው 5 እቃዎች ማለት ነው። ምን ታደርጋላችሁ መሰላችሁ? ዘይት ትጥዳላችሁ። ዘይቱ እሳቱ ላይ ትጥዱታላችሁ። ከጣዳችሁ በኋላ ዘይቱን ታደርጋላችሁ መጀመሪያ ላይ። ከዛ ቆንዶ በርበሬው ግማሽ የሻይ ማንኪያ ማለት ነው። እርዱም የሻይ ማንኪያ እና እንትንም ዝንጅብሉም የሻይ ማንኪያ፣ ጥቁር አዝሙዱ ደግሞ በትልቁ ማንኪያ እና ደግሞ ነዕና የምትፈልጉት ያክል ማለት ነው። ከዛ ለ10 ደቂቃ በጣም ሞቅ መንተክተክ የለበትም እባካችሁ። ያው አሰራሩን ብታዩትማ በጣም ደስ ይለኝ ነበረ፣ ነገር ግን የለኝም ነው እቃው ማለት ነው። ቢኖረኝማ እጅግ በጣም አሪፍ ነበረ እየሰራው ባሳያችሁ ማለት ነው። እኔ ግን ያው አልጠቀመውም ካሁን በኋላ፣ ምክንያቱም ወገቤ በተነሳብኝ ሰዓት ነው የምጠቀመው ማለት ነው። እና አብዛኞቻችሁ ስለምጠይቁኝ ነው አሁን አፋጥኝ እና የሰራው ቪዲዮ ነበር የሱ መልቀቅ ይችል ነበረ። ነገር ግን አንድ እህታችን በውስጥ መስመርም በላይቭን በጣም ስታስቸግረኝ ነበረ እና ማለት ነው። እና ከዛ 4 ነው 5 ሆኑ ማለት ነው። እኔ የጠየቁኝ ነው ቀድሜ የሚለቀው ቪዲዮ ማለት ነው። ይሄ ቪዲዮ ደግሞ የምሰራላችሁ እኔ እቃ የለኝም ብያቸዋለሁ በመጀመሪያ ላይ ማለት ነው። ይሄ ከዛ በኋላ አድርጋችሁ እሳት ላይ አድርጋችሁ ወይም ከታች ውሃ አድርጋችሁ ከላይ ደግሞ ይሄ ያለውን ይሄ ዘይቱንም ቆንዶ በርበሬውም እርዱንም ነዕናኡም ዘይቱንም በአንድ ድስት አድርጋችሁ በአንድ ድስት ደግሞ ውሃ አድርጋችሁ ላዩ ላይ እንትን ብትሉት የተሻለ ነው። በእንፋሎቱ እንትን እንዲልላችሁ ማለት ነው። ለስንት ደቂቃ ታስቀምጡላችሁ? ቢያንስ ለ15 ደቂቃ አስቀምጡትና ካስቀምጣችሁት በኋላ ምን ታደርጋላችሁ መሰለኝ? ታወርዱታላችሁ። ከዛ ብታወርዱት በፕላስቲክ ሳህን በፕላስቲክ እንትን አይደለም እቃ አይደለም የምታስቀምጡት፣ በብርጭቆ እቃ መሆን አለበት። በብርጭቆ እቃ አስቀምጡት። በብርጭቆ እቃ ስታስቀምጡት
ምን ታደርጉታላችሁ መሰላችሁ? ታሳድሩታላችሁ ማለት ነው። ዛሬ ሰራችሁ ነገው ነው የምትቀቡት። ከዛ ዘወትር ጉልበታችሁና ወገባችሁ የሚያማችሁ ቦታ እናንተ የሚያማችሁ ቦታ መጠቀም ትችላላችሁ፣ ማታ ማታ ማለት ነው። ወላሂ እመኑ ተጠቅሜዋለሁ። እኔ በነገራችን ላይ የሆነች ልጅ ነው እንትን እንዲያውም በፌስቡክ ነበረ ያየዋት ተጠቀምኩት። እውነት አልሐምዱሊላህ ረቢል ዓለሚን ለውጥ አለኝ። ለምን በቃ ራሴ ላይ ካልጀረብኩት በስተቀር እናንተ ጋር ቪዲዮ ወይም የጠቀመኝ ነገር እንትን ማለት እንትን አይለኝም፣ ደስ አይለኝም ለመስራት ማለት ነው። ምክንያቱም ምሳሌ አሁን ለውጥ ላታገኙበት ትችላላችሁ፣ ዝም ብዬ ይሄን ስሩ በማለቴ ማለት ነው። እና ደግሞ ቪክስ ማለት ነው፣ ቪክስ በጣም ጠቃሚ ነው። በነገራችን ላይ እናንተ ላይገባችሁ ይችላል። ቪክስ እኔ ወላሂ ዞትር ምሳሌ አሁን ሀይድ በመጣብኝ ሰዓት ሀይድ ሲመጣብኝ እኔ በጣም ያመኛል። በነገራችን ላይ በጣም ከምነግራችሁ በላይ በቃ ቁርጠት የወለድ ቁርጠት ታውቃላችኋ? የወለዳችሁ ታውቃላችሁ፣ የወለዳችሁ ሊያውቁ ይችላሉ። እና በቃ የወለድ እንደ ቁርጥ ነው። እኔ በወለድ ጊዜ በነገራችን ላይ ከዚህ በፊት እንደዚህ አልነበርኩም። በቃ ዝም ብሎ ወገቤና ሆዴ ያመኝ ነበር። ነገር ግን ከወለድኩኝ በኋላ ቢስሚላሄ በቃ የወሊድ ቁርጥ ነው የሚመጣብኝ ማለት ነው። ከዛ ምን አደርጋለሁ መሰላችሁ? ይሄን ወስጄ በሚያመኝ ቦታ ቀባዋለሁ። ግን ስተኛ ነው፣ ምክንያቱም የምንቀሳቀስበት ከሆነ ምንም ፋይዳ የለውም ማለት ነው። አሁን ቅባት የሰራሁላችሁ ለእናንተ ምንም የምትንቀሳቀሱ ከሆነ ምንም አይነት ፋይዳ የለውም። እዚህ ጋር መጀመሪያ ላይ እናንተ ማድረግ ያለባችሁ ስተኙ ነው። ውዕዱን አዘጋጁት ዛሬ። ስታዘጋጁት ደግሞ ነገ ደግሞ በነገ ጠዋት ወይም ነገ ማታ መጠቀም ትችላላችሁ። ነገር ግን በጠርሙስ እቃ ነው መቀመጥ ያለበት ማለት ነው። ስለ ቪክስ ልምጣ። በነገራችን ላይ ይሄ ምንድነው? እጅሽ ቆሻሻ አይደለም፣ እናንተ ቆሻሻ አይደለም። አያቸው እጄ እንዴት እንደከሰበ አላህ፣ ወይኔ አላህ። ሂና ነው በነገራችን ላይ ሂና ነው የተቀባሁት። ሂና እንዳጋጣሚ ሴትዮ ያቂብኝ ብላኝ እንደዚህ ተቀባት እጅ ጠቆረብኝ ማለት ነው። አለቅም አለ ኸይር ኢንሻአላህ። እና ይሄ ቪክስ እኔ በነገራችን ያ እንትኑን እቃውን ከሌላችሁ የሁሉ አሁን እንደኔ አሁን ምሳሌ ያለኝ ነገር እኔ ልንገራችሁ። ዘይቱን አለኝ፣ ቆንዶ በርበሬ አለኝ እና በቃ የለኝም፣ ሌላው እቃ የለኝም። ሌላው እቃ ቢኖረኝማ ጥሩ ነበር። እዚህ ጋር እያሳየኋችሁ ብትሰሩትማ እናንተ በበለጠ ትረዱታላችሁ። እኔ ግን እቃው ስለሌለኝ ነው እንደዚህ የነገርኳቸው ያለሁት። ገባችሁ አይደለ? እና ብዙዎቻችሁ የፊትም ስሪልኝ ብላችሁኛል። እንደገና አሁንም የቆዳ ጠባሳ ስሪልኝ ብሏችሁኛል ውዶቼ። እኔ አንደኛ ፊቴ ላይ ጠባሳ የለብኝም። ፊቴ ላይ ጠባሳ ከሌለብኝ ሰርቼ በራሴ ላይ ካልጀረኩት እናንተ ጋር ቪዲዮ ሰርቼ ማውጣት ደግሞ ይከብዳል፣ በነገራችን ላይ ማለት ነው። እግሬ ላይ አለ። እግሬው ያ ጠባሳ ካስላቀቀኝ ወይ ከሀፈፈልኝ ጀምሬዋለሁ። ኦልሬዲ ከጀመርኩት ወደ 4 ቀን 5 ቀን ሆኖኛል። እሱ እስካሁን ምንም አይነት ለውጥ አላየሁበትም። ያው ከጊዜ በኋላ ለውጥ ላይበት እችላለሁኝ። ለውጥ ካየሁበት በኋላ የጠባሳው ሰራላችኋለሁ። የፊት ማክስ ያላለችኝ ደግሞ የፊት ማክስ ሰራላችኋለሁ። አብሽሮች አለ። ቪክሱ ደግሞ ይሄ ማታ ማታ ተቀቡት በሚያማችሁ ቦታ። አሁን ምሳሌ እግራችሁ ጉልበታችሁ ሊያማችሁ ይችላል፣ ወገባችሁ ሊያማችሁ ይችላል፣ እጃችሁ ሊያማችሁ ይችላል፣ ራሳችሁ ሊያማችሁ ይችላል፣ ጉንፋን ሊያማችሁ ይችላል። የተለያየ ነገር ጠቃሚ ነው በነገራችን ላይ ይሄ ቪክስ ማለት ነው። ለምን አሁን ምሳሌ ይሄ ቪክስ ራሱ እንዳጋጣሚ ጉንፋን ይዟችሁ ጉንፋን ከያዛችሁ በኋላ ግድር ወይም የሞቀ ውሃ አምጣችሁ ትንሽ ብታረጉበት ውሃው ላይ እጅግ በጣም ይጠቅማቸዋል በነገራችን ላይ ማለት ነው። እንዳትሸወዱ። ኤልሙሄም አብዛኛው ነገር የምጠይቁኝ ነገር አሁን ትናንትና በለቀቁት ቪዲዮ ብዙዎቻችሁ ጎበዝ ነሽ በርቺ ምናምን ብላችሁኛል። እንደዚህ ስታበረታቱኝ ደግሞ እኔ በበለጠው በርትቼ እመጣለሁ። ነገር ግን የምሰራው ነገር አሁን ከአሁኑ እየጠፋኝ ነው እና እንሻላ እስኪ የምሰራው ነገር እናንተ እቅድ ወይም አይዲያ ስጡኝ። አይዲያ ስትሰጡኝ እኔ ደግሞ በበለጠ ደግሞ እመጣላችኋለሁ። በነገራችን ላይ ብዙ ነገር ለመስራት እቅድ አለኝ በነገራችን ላይ፣ ነገር ግን እቃው የለኝም። እቃው ቢኖረኝማ ወላሂ ለእናንተ ብዙ ነገር እሰራላችሁ ነበር ማለት ነው። አሁን አብዛኛው ጁስ ስር እያሉኝ ነው። ጁስ አሁን ምሳሌ ከሙን ከተጠቀማችሁ በኋላ ወይም ቡና ከተጠቀማችሁ በኋላ ምን አይነት ቁርስ መብላት እንዳለበት ስሪልኝ ብላችሁኛል። እስኪ ኢንሻአላህ ውዶችዬ፣ ያው እቃው እኮ ስለሌለኝ ነው እንጂ እኔ ወላሂ ለመስራት ደግሞ ዝግጁ ነኝ ማለት ነው። እና ውዶቼ ዱአ አድርጉልኝ፣ አላህ በሰላም ለሀገራችን እንደሚያበቃን አላህ ሱብሓነሁ ወተዓላ የተመኘነው ያሰብነው ያቀድነው አላህ አሳክቶልን አላህ ለሀገራችን ለእናት ሀገራችን አላህ በሰላም ያስገባን ውዶችዬ። ወላሂ በጣም ነው ማታ ብስሚላ ምን እንደሆንኩ ምን እንደነከኝ ራሱ አላውቅም። የሚገርማችሁ ነገር ኢሻ ሰላት ራሱ የሰገድኩት 12 ሰዓት ሲል ነው የሳውዲ ማለት ነው። እና
መቋቋም አቃተኝ። ጎንበስ ቀና ማለት ሲያቅተኝ ነው የወጣሁት ላይ ብዳይ ትላንትና እና ብዙዎቻችሁ በውስጥ በሰንበታችሁ የተጨነቃችሁ ነው። ይቅርታ አድርጉልኝ እኔ ውዶች፣ የኔ ማሮች። ግን እኔ በነገራችን ላይ ለምን በምን ምክንያት እንደሆነ አላውቅም፣ ግን አብዛኛው ጥያቄ ማለት ነው በውስጥ እየመጣችሁ እየጠየቃችኝ ስለሆነ ያ ጥያቄ እየመለስኩኝ ነው ራሴ ያመመኝ ትላንትና ማለት ነው። ትላንትና ስራ አልነበረኝም እንዳጋጣሚ ጭራሽ የእናንተ ጥያቄ ስመልስ ነበረ ቁጭ ያልኩት የዋልኩት ማለት ነው። እና ውዶች እኔን በውስጥ መስመር መታችሁ ከምትጠይቁ እኮ ቪዲዮ ሙሉ እውነት በተከታተሉ እኮ ምንም ነገር የሚጎልባችሁ ነገር የለም ውዶች። እያመሰግናለሁኝ። ከወደዳችሁት ላይክ አትርሱ። ቻው